ረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። እኮ ማህበረሰብ ነው የሚቀድመው ብራዘር። እኔ ተራስ ነው እኮ እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለውም። እንደ ቀላል ነገር የኔን ተራ ሰው አስቀድሞ የማህበረሰብን ጉዳይ አሁን ጆካ እኔ አይዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። እሱ ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ነው ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ እንትን አቋም ነው እኮ አየህ አይደለም? ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሔር ነካው? ጆካ አዳምጠኝ። እኔ እሷን ብሔር ነካው? የእሷ ብሔር አማራ ነው። ምንም ተነኳል። ምን አውቃለሁ እኔ ብሔሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ እንዴ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ። አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረከው? እሷ ከአማራ ህዝብ ጋር እንደተጣላች አደረከው። እሱ ለብቻ ነው ያልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም አማሮች ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠፍ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከምን ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን ሁለታችን። እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስለ ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ ማለም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሐሳብ ግን ታስረዳ። ማማራ ነው እሱ ማማራ ሁላችን ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬ ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በሉት ብዬ የገዛ ጓደኞች ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ።
የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጣለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረዳው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይሄን ሐሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ ሀገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሽው እንዲህ ለተናገርሽው ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ እኔ ነኝ። የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋር የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋር እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰም። ስለዚህ አንድ ነገር ልላይ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን ውስጥ እና ራስ ታዘብ።
እሱን ተው። እነማን እንደሆኑ እኔ በደንብ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። ተው እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች እኔ ሐሳቤን የተለየ ሐሳብ የላቸውም። ሐሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሐሳቤን ልጨርስ። እሺ አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አድርጊ ተናግረሻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብያለሁ። ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅ ነው ያለች። እኔን ትጠይቅ በቃ እኔ ሐሳቧን ተናግራለች። 20 ሺህ ሰው አለ ሐሳብ። ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ። እኔ ዛሬ ጠላቴ መጥቶ እዚህ ትክክላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሐሳብ እሺ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገረው። ለምን የተለየ ሐሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን የመጣሁበትን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠየቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምን ነው የዋሸችው የምትለው? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድነው? ነገር ማን ነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ አባላለችም እኮ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ ታስተካክለው። ቆይ አስተካኪ። አሁን ነው የምታስተካክለው። 14000 ተናገረች ነው። ኔቨር ማይንድ ዛሬ መሬት ላይ ያላችሁ ብላለች። በቃ አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግመሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ነው። ማንም አይተፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያያት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንዴ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ ምንናገር ማኛው ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ። ዝም ስላልን አናቅም አይደለም። ብዙ ማን ነው ተውን ያለው? ያለውን ታውቃለህ ከኔ በላይ ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለው? ማነው ተውን? ቆይ አንድ ጊዜ ነው እሷን ነው ማነው ተውን ያለው? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ
ሁሉ ነገር ይቅርና ማን ያለው ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራሉ። እድል ስጡን መነጋገሩ አስፈላጊ እንዳልሆነ ስለገባኝ ነው። መኩ ዮኒ እድል ስጡን። አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቡ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም። እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል። በሙሉ ሆብለው ካውሮት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው ይለለ እንዴ አንተ አማራ አይደለም ይሉ ይለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ። ኦኬ መኩም ይሆንም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከናንተ በላይ እኔ ሁኝ አይደለም። ደጋግሜ ተናገርኩት። እናንተ ካመናችሁበት እናንተ አምናችሁ የእናንተን ፖለቲካ ሊሰሩበት ቆይ አንዴ መኩያ ቀጥሉ፣ ችግር የለውም። የእናንተን ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው። ጆይ ምናምን ልትል ነው። ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድነው? ብዙ መንገድ ይከፍታል። አማራዎችን በመሃል ይመጡና ኳኳ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትናት ታላቅህም ናት። በመሃል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየ? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ? ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። አዎ እባክህ ልጨርስ። ያንን ነው መጨረስ አልቻልኩም። በላይ ያወራችሁ ይኸውልህ ማኛው አሁን እቺ ልጅ አዎ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ።
እንደ ጥፋተኛ እያረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያረክ አረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ ታውቃለህ። እሷ ማንን እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባህም እና ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም እና የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን አሁን ያልነው ምንድነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ ነው ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ቢባል ብትል ምን ሊያንሳት ነው? እሱ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ስሜታዊም ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደል? በቃ በዛ በዛው እንዴ ለምሳሌ እኔ የፈለኩት እሱን እኮ አርማለሁ አለች። የስማታ መኩ ምን ነው ይሄን ስትል አልሰማህም? ሰምተሃል? እሱን አርማለሁ እኔ ማለት የፈለኩት ብላ ቃል እዚህ ጋር ስትናገር አልሰማህም? ማለት ይቻላል። እሷም መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷም መጣችን ጆከር ተናገርኩ። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው እንጂ ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ዩኒ ቆይ ለማሸማገል ነው የመጣው። ቆይ ድል ስጠኝ። እኛ ሸማግል እኮ ነው ምን እንድትል ይጨርስ እንጂ ሐሳቡን ይሆን ሐሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለኩት ይሄንን ነበረ። በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገርኩ። ይቅርታ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው። እሺ አንድ ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና አትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ።
ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው? ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። ራሷ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አለይኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ግን ላይቭ ላይ ነበርኩ፣ እሷን እያየኋት ነው፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሐሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን እንጎዳታለን? ለአማራ ምንታገል እኔ ብቻዬን ማንቀሳቀሰው ነገር እኮ አይደለም መኩ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሁን አሉ ቤታቸውን ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገ ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። ባልሰድበው እኔ መግባት አለብኝ። ምንድነው አማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። ቃል በቃል አማራ ነኝ እርማት አድርጌያለሁ። ይሄን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደል እንዴ? ያወራችሁ ስለሱ እኛ ገብቶናል። አውጥቼ ባሳየህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተን ያስደፈርከኝ ነው የሚጽፍልኝ። ብሔርተኛ የታባቱ ታግሎ ነው ዝምባም ብለው አምጣው እስቲ ጌታው እንጂ ምንድን ነው የምታወራው? እዚህ ላይ አለ አይደል እንዴ? ሰው እህታችን ናት አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውል የለ እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማዋለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። በቃ መኩ አሁንም በጆከር ጉዳይ ከሆነ ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማረጋጭ አንተ ጉዳይ ነው። ታው የተጀመረው ታው ካንተ ጋር ነው የነበረው። ኖ ታው ከጆከር ጋር ከህዝብ ጋር ተጣላችሁ አራት ነው ይሁን። ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላሽው። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች 24 ሰዓት እሷ አማራን ይቅርታ የምትጠይቅ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ በቃ። እርማት አድርጋለች። ከዛ ውጪ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ለምንድን ነው እንዳልኩ ነው። ሰይድ ቆም ብለህ አስበው።
እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ ባለበት ነገር ትክክል ነው። ይሁን አንድ ጊዜ መኳ አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለትና ወይም አማራ ነው አይደለም ከመሰለ አማራ ይውል አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ይህ ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈልገው? ምን አውቄ ያልገባኝ እኮ ነው። ኤው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል የሚለው አማራ የተባለው። ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃ እሺ፣ አሁን መኩ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሉ። ወደ ሌላ ጉዳይ እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካልክ እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሉ አልኩ እኮ ነው ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድነው አሁን የፈለጉት ስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት፣ አሳልፈን አንሰጥም። ባናት ተጠቀል እዝር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ለማን ታሳልቆይ አንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ አንድ ጊዜ ለማን ነው የምትሰጠው? እህታችን ናት። አዎ አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደል። አንድ ነገር ዝል ላይ አንድ ጊዜ አቡ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት ዝም ያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ ያልን ያለ እኔ ያልኩት የኔ ራሴ ሐሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ እናደርገው ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላቅም። ዛሬ ግን ልንገራችሁ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ይሁን በቃ ይቅርታው የሚለፍ ይሄን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ ወደ ግል ሌላ ምንድነው? ለሳትረቆም አስመሰለው አንተም እኮ አማራ እኮ ነው። ሌላ ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ ሌላ ማልፋ ተርፋ አሁንም እንድትናገራል በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ
አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ማን እንደሆነ ታውቃለህ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው። እሱ ነው የደበሽ። ኧረ እባክሽ ራስሽ ነሽ። በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። የሌላቸው ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔ ችግርሽን አውሪው። ሌላ ችግር የዛ ሄደሽ ስትፈታፈችና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ለሴት ራሳችን የምትደራረጉት ነው። ታወራለች ምን እኔ ችግር የለብኝ። አውሪው። ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ከመጥቶ መጥራት ልትታረቁ እንጂ ልትጣሉ አይደለም። ስለአንተ እችን ነገር ጠይቅልኝ። በተረጋጋ ጆሮ አላት እዚሁ ዳኒ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና እከሌ ስም ጠርተሽ ተናገሪ። አውሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው እና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔና አንቺ እንጨርስ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ እወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባቆ ይሄን ነው ፈልገው አምጣት ይችን ቃል ያውም ላይፍ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። ማር አራት ወር ከሆንሻል ኤምባሲ ሚዲሽ ምን ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚ ያቺን ያልሽው ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ነው ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይገው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። እንደዛ በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? ለዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። አሁን መቋይ አረበናት ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ ነው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደኝ ተደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ዋነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ እሺ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ነይ ያልጠራ ነገር እኮ አለ። ሽማግሌ ያርጋ በቃ የራስን አትራይድና አይ ትልልቅ ናቸው ማለት እኔ በቃ እቺን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይሻላል እኮ በቃ ሁሉ ነገር ይዘርገፍ እንዴ ምን ያደርጋል? አረ መኩ ቆይ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት?
እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ፣ ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም፣ ሰልችቶናል። እዚሁ እንትንሽን አንቺ ሙኒ ጥሩ ነው። ከሌ ተደረሰ ተብሎ ስትመጣ ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ አልወጣኝም። ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺ ነኝ መቼም አንቺ ነሽ ገደል ልትከችኝ እንትን ያልሽ። እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ካዘረዘርሽ ስም እየጠራሽ ዘርዝሪ። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለም። ኧረ ተይ እባክሽ። ነገር እዚህ ላይ እህታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩ ዝም በል መኩሻ፣ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታር እኔ መጀመሪያ ቀን ስማ፣ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ። ናት ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም እንድንሰማ። ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩ ዝም ብያለሁ አይደለም። ቆይ ማኛው ልክ አይደለም። አያስፈልግም እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ፣ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ።
ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታልሽኝ። ለፈጣሪ ስትነም ለፈጣሪ ስትቀነስኩኝ መቀነስ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙሩ ነው። ኦኬ ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ፣ ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር ስለ እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ